እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ በኢድ ቀን እንግዲህ በሐዋሳ ተገኝተናል። በሐዋሳ የ2017 የውድድር ዓመት የሴቶች ፕሪሚየር ሊግ እየተካሄደ ነው የሚገኘው። በዚህም ደግሞ ለተለያዩ ክለቦች የሚጫወቱ ተጫዋቾች እዚህ አብረውን ቆይታ ያደርጋሉ። የበዓል አከባበራቸውን እንዲሁም ደግሞ ከፍተኛ ጥንካሬ የሚጠይቀውን እግር ኳስን ከጾሙ ጋር እንዴት አስማምተው እንደቆዩ ያጫውቱናል። እንዲሁም ስለ ማህበራዊ መስተጋብራቸውም እንጫወታለን። አብራችሁን ቆዩ። ከዙሌካ ጀምራለሁ። ዙሌካ እንግዲህ የልደታ ክፍለ ከተማ የመሃል ስፍራ ተጫዋች ነሽ። የጾም ወቅቱ ምን ይመስል ነበረ? የጾም ወቅቱ አሪፍ ነው። እንደ ሁሉ ጊዜው እንደ ማንኛውም ነገር ሁሉ ጊዜ የምናረገው ነገር ጾመን ስራችን ነው መስራት አለብን። ይከብዳል ግን ያው እያስማማን ከስራችን ጋር እንዴት እያረግን ነገሮችን ያው ኮቾቹም ይረዱናል፣ እረፍት የሚሰጠውን ይሰጡናል። ለምሳሌ በጣም ወሳኝ ጨዋታ ኖሮብሽ ግን በጣም ደክሞሽ ወይም ደግሞ በጣም ሁለቱን ማስማማት የቸገረሽ ጊዜ አለ የምታስታውሺው? አዎ በጣም ነው የሚደክመው። አንደኛ ሐዋሳ ነው፣ ሙቀት አለ፣ ላብ ነው የምታወጪው፣ ፈሳሽ ከውስጥሽ ያልቃል። ስለዚህ ድካም ይኖራል። ግን እንዲም ሆኖ በጣም ሪከቨር አለ። ከጌም ከመድረሱ በፊት ሪከቨሩን በደንብ ነው የምጠቀመው። አዎ በደንብ ምንም ሳልበላ ጾም ያለው በውሃ ብቻ ጾም ያለው ምንሽ በቃ አይቻልም። ግን አንዳንዴ ድካም ሲኖር ምንም ላትበይ ሰዓቱ ነግቶ ምናምን ትሬኒንግ ሁሉ ትወጫለሽና ያኛው ምንም እንደውም በጣም ትጠነክሪያለሽ። እኔ አንዳንዴ ጾም ራሱ እንኳን ኖረ እላለሁ ማለት የሆነ በቃ የሆነ ኃይል ይኖርሻል። ሁሌ እንደምናደርገው ነው የማደርገው። ትሬኒንግን በአግባብ ይሰራለሁ። ከዛ ሪከቨሪ መደረግ ያለበትን ቦታ ሪከቨር አደርጋለሁ። ከዛ ውጭ ጾሙ ይሄንታል ዘንድሮም እንደውም አይከብድም፣ አሪፍ ነው። 9 ሰዓት ተኩል 10 ሰዓት ተነስተን አሹራችን እንይዛለን። ከዛ ይው ሱቢ እስኪደርስ ድረስ ቁርአን ታነቢያለሽ፣ ዱዓ ታደርጊያለሽ። ይው ሱቢ እንዳያመጣሽ ከተኛሽ የ9 ሰዓት ያለፍሻት ሰዓት እንቅልፍ ትጥልሻለችና ሱቢ እስኪደርስ ድረስ ቁርአንሽን ትቀሪያለሽ፣ ዱዓ ታደርጊያለሽ ምናምን። ከዛ ሱቢ ከደረሰ ሱቢን ሰግደሽ ከዛ ትንሽ ዱዓ አድርገሽ መልሰሽ ተኛለሽ። ትሬኒንግ ሰዓት ልጆቹ ምክንያቱም እኛ ቁርስ ስለማንወጣ ትሬኒንግ እስከኔ ድረስ እነሱ ቁርስ በልተው እስኪመጡ ድረስ እኔ ተኛለሁ። እስካሁን ማደርገው ማለት ነው። ብቻዬም ስለሆንኩኝ መቻል ቤት ቁርስ እስኪሄዱ እኔ ተኛለሁ። ከዛ ስትመጣ ጓደኛዬ ትቀሳቀሰኛለች። ከዛ ትሬኒንግ ቦታ ሄዳለሁ። ስመለስ ዙሁር ሰግዳለሁ። እስከ አሱር ያለችውን ሰዓት ተተኛለሁ። ከዛ አሱር ሰዓት ስደርስ ሶላቴን ሰግድና የቁርአን ሰዓት አለኝ ምቀራበት ሰዓት አለ። ያን እቀራለሁ። በቃ ማፈጥርበት ሰዓት ይደርሳል። ከዛ ተራው ይሄዳለሁ። በቃ እንደዚህ ነው የማሳልፈው። ጧት 10 ተኩል እንነሳለን፣ 10 ሰዓትም እንነሳለን። ከዛ ሱር እንበላለን። ሱር ከበለን በኋላ እንሰግዳለን። በዛው ትሬኒንግ 12 ሰዓት ካለ በዛው ትሬኒንግ እንወጣለን። 12 ሰዓት ትሬኒንግ ካለ ከሌለ ደግሞ ከዛን ያው ሰግደስ እንነሳ ያው ዱዓ ታደርጊያለሽ ወጀለሽ። ከዛ በኋላ እንተኛለን። ተኝተን ቁርስ የሚወጡበት ሰዓት አለ። እነሱ ከቁርስ ሲመጡ ይቀሰቅሱናል፣ የትሬኒንግ ሰዓት ይነግሩናል። ከዛን ተነስተን ትሬኒንግ እንወጣለን። ከቡድን አጋሮች ጋር እንዴት ነበር እያሳለፍሹ የነበረው? መደጋገፉ መተሳሰቡ ምን ይመስል ነበር በዚህ በጾም ወቅት? በእምነታቸው በጣም ጠንካሮች ናቸው። ለምሳሌ እኔ በቅርበት ሌላ አብራኝ ግብ ጠባቂ ናት፣ ትሰራለች። ብዙ መውደቅ መነሳቶች አሉ። በዛ መካከል ሰውነትሽ ውሃ ይፈልጋል። ያን ነገር ግን እኛ በማዘን እንኳን ያን ነገር ማቅረብ ስንፈልግ እሷ አላማው ትልቅ መሆኑን ስለምታውቅ በጥንካሬ ነው የምታሳልፈው። ለሳሪ አንድ ጥያቄ ያለኝ በተለይ የመጀመሪያ የጾም ወቅት አካባቢ ላይ የሆነ ጌም ገብተሽ ነበርና የዛ ጌም ላይ ትንሽ ያቅም ማነስ ታይቶብሻልና እንደውም ጾምሽን እንድትመገቢ ተደርገሻልና እና እሱን እንዴት አለፍሽው? ያው ያኔ የመጀመሪያ ሰሞን ትንሽ ይከብዳል ስላልለመድ ነው። መጀመሪያ ሰሞን እንደው የገባበት ቀን ነው ጌም የነበረን እኛ አጋጣሚ ሆኖ እና ሰዓቱም ደግሞ በጣም ካስታወሽ አሁን ነው መዝነብ የጀመረው ሐዋሳና ያኔ በጣም ፀሐይ ነበረ። ያ ትንሽ ትንፋሽ እንትኔ ማለት
የውሃ ድርቀት ምናምን ትሻጋጥሞኝ ነበር ያኔ። እግር ኳስ እንዴት ነው የጀመርሹ? በአብዛኛው ሴቶች ስፖርታዊ እንቅስቃሴ ውስጥ ወይም ስፖርታዊ ውድድር ውስጥ እንግባ ሲባል ከቤተሰብ ጀምሮ ተቃውሞ ይነሳልና አንቺስ ጋር የነበረው ነገር ምን ይመስል ነበር? በእኛ ሃይማኖት ይበልጥ ደግሞ ማይፈቀድበት ተገላልጠሽ የማትታይበት ቁንጣ ለብሰሽ የማይፈቀድበት አይነት ነውና ቤተሰብ የማይፈልግበት እንትን ውስጥ ነበርና ግን አንዳንዴ የሆነ ውጤታማ ስትሆኚ ብዙ ተጫዋች ሲፈራ ሲታይ ምናምን ወላጅም ራሱ ይፈቅዳል ሲያይ ካላየ አይፈቅድም። ግን በዛ ሁኔታ ውስጥ ሆኖ በትምህርት ቤት እጮች ያለ ከትምህርት ቤት የዞን የቀበሌ ምናምን ተብሎ የአዲስ አበባ ምርጥ ምናምን እያልሽ ነው የምትሄጁና በትምህርት ቤት ነው የጀመርኩት። ቻሌንጁ በጣም ከባድ ነው። አብሶ በእኛ ሃይማኖት በጣም ከባድ ነው። ያው በቃ አልፈኗል። አሁን ላይ ደግሞ ሰክሰስ ስትሆኚ ቤተሰብም ያው አንደኛ የገቢ ምንጭ ሆኗል። ምታገኝበት፣ ምትኖሪበት፣ ምትጠቀሚበት አይነት ሲሆን ያው ይፈቅዳል። ምንም ባይሆን ይፈቅዳል። እኔ በጣም ከባድ ነው እንዳለችው ዙሌካ በሙስሊሞች በጣም ከባድ ነው። ብዙም አይረዱሽም። ስቲል ቤተሰቦች ድረስ ድንበር ሁሉ ያልፉ ነበረ ማለት ቤተሰቦች ቢፈቅዱም ህብረተሰቡ ያስገድድሻል። በቃ እንትን እንዳት እኔ ከባድ ነበረ። ግን በዛ መሀል ሆኖ ደግሞ እኔ ቤተሰብ ስቲል ሁሉ ቤተሰብ ሁሉ አስወጥቶኝ ከቤት ሁሉ አባሩኝ ያውቃል። ለምን እንደዚህ ሆነ፣ ለምን ባንቺ ምክንያት ተሰደብን ምናምን። ያው እኔ የጀመርኩት በዛ በትምህርት ቤት ነው። ግን እንደዛም ሆኖ ወንዶች ጋር ሴቶች ጋር ሁሉም ጋር ነው ስንጫወት። ከዛ አንዴ የሆነ ውድድር ኑሮ እዛ ሄጄ ተሸልሜ ስመጣ ከዛ በኋላ ነው መንገዱ የተከፈተልኝ። አመለካከታቸውን እንዲቀይሩ ያደረጋቸውን አጋጣሚ ንገሪን እስቲ። የሆነ ውድድር ነበረ ሰሜን አቸፈር ፍኖተ ሰላም ሄደን የምንወዳደርበትና ሂጂ ምናምን ተብዬ ነው የሄድኩትኝ ፍቃድ ሲፈቀድልኝ ማለት ነው። ካልሄድኩ ብዬ ምናምን ነገር በጣም ጨቅጭቂያቸው ሄድኩኝ። እና አጋጣሚ ደግሞ ሌላ ሀገር ደግሞ አጎት የሚጫወታል ኳስ ይጫወታልና ወንዶችን ወክሎ ፍኖተ ሰላም ላይ ይመጣል። ጀማል ዳውድ ይባላልና እሱ በወንዶች ደቡብ ሰሜን አቸፈር እኔ ስወዳደር እሱ ደግሞ ዱር ቤት የሚባል ሀገር አለ ከዛ ነበረ ወክሎ የመጣው። እኔ ሌላ ሀገርና ሌላ ሀገር እና ጎል ሳገባ ምናምን ያያይ ነበረ እና በጣም እንደ እህትህ ምናምን እያሉት ሁሉ በጣም ደስ ብሎት ሜዳ ውስጥ ሁሉ እንደዚህ ቁጭ ቁመን እንደዚህ አሸንፈን እየጨፈርን ራሱ ከመሃል ሊጎትቶ ምናምን ያወጣኝ ነበረ። ከዛ በኋላ በጣም ደስተኛ ሆኖ ሂዶ ቤተሰብን አስፈቀደልኝ። ከዛ ዋንጫ ነበር የተሸለምኩት ጎል አግብኜ ያን ዋንጫ ስወስድ ፈቀዱልኝ። አያቴም እናቴም ቤተሰቦችም ሁሉ ፈቀዱልኝ። ከዛ በኋላ መንገዱ ተከፈተ። በጣም ደስ ይላል። በውጤት መታጀቡ ደግሞ እንዴ ያምኑበት አድርጓቸዋል ማለት ነው። አዎ ዋንጫው አሳመናቸው። አዎ ግን እንደዛም ሆኖ ግን በጣም እኔ አሁንም ድረስ በጣም ነው ማለት ያን ጊዜ አሁን ላይ ትልቁ ነሽ ብዙ ነገር አስበሽ በምታስቢበት ደረጃ ትልቁ ነሽ ስታስቢ ያን ጊዜ በጣም ከባድ ጊዜ ነው ማለት እነሱ በእኔ ምን ያህል እንደተሰደቡ ምን ያህል እንደተገፉ ምናምን ሁሉ ነው አሁን ማስበው። ግን እዚህ ደረጃ ሆነሽ ስታዩ እንኳን አለፍኩት ያለሽና አልহামዱሊላህ ያላ ፍቃድ ሆኖ ነው እዚህ ደረጃ ደረሰ። ስለዚህ አሁን እንደ ካስራቸው ይሰማሻል? አዎ በጣም ከዚህም በላይ ከታጃለሁ እያሰባለሁ። የሆነች ሰፈር ላይ ሙስሊም ጓደኛ ያለችና አሁን እሷ ኳስ አቁማለች። የቤተሰብ ጫና ነበርና በሷ ነው እንትን ያልኩት። እሷ በግዴታ ከቤት እያስወጣችኝ ምን እያለች በሷ እንትን ነበር የጀመርኩት። ያው እሷ ስትጫወት ምናምን በጣም ደስ ትለኛለች። ጫማዋን ምናምን ይዤ ወደ ሜዳ ሄዳለሁ። እሷ ደግሞ ቢጃማውን ለኔ ትሰጣለች። ተደብቃ ነው የምትወጣው ከቤት ውስጥ ማለት በጣም ምርጥ ተጫዋች ነበረች። ከዛ በኋላ ወንድሟ ምናምን ጫና ሲያረግ አቆመችና ወደኋላ ቀረችና ያው የሷ አስተዋጽኦ በጣም አለ ብዬ ነው ማስበው። ያው ሰፈር ልጆች ሲጮቱ ዝም ብዬ አንዳንዴ እወጣ ነበር ምናምን። ከዛ በኋላ ሞርግን ትምህርት ቤት ክፍለ ከተማ ከዛ በከተማ ደረጃ ምናምን እያልኩ ነው አሁን ላይ በከተማ ደረጃ የደረስኩት። ያው እዚህ ቦታ ላይ ስደርስ እንዲሁ ዝም ብዬ አልደረስኩኝም። እህቶቼ እንዳሉት በጣም ቻሌንጅ ነበረው። ስፔሻሊ ደግሞ እናቴ በጣም አትፈልግም ነበር። ትንሽ በዚህ ነገር ላይ አባቴ ያግዙኛል ብዬ አስባለሁ። ትንሽ ስፖርትን ይወድ ስለነበር እግር ኳስን ይወድ ስለነበር እሱ በትንሹም ቢሆን ያው እናት ስትቃወም ቤት ውስጥ አባት ሙሉ ለሙሉ ደስተኛ አይሆንም። ፍላጎት ቢኖረው ሙሉ ለሙሉ ደስተኛ አይሆንም። ግን ያው በሆነ መልኩ ሰፖርት ያደርገኝ ነበር። ከዛ ግን ስቴፕ ባይ ስቴፕ ነገሮች ያለሽበት ነገር እየተስተካከለ ምናምን ሲመጣ ቤተሰብም ይቀበላል። በጣም ከባድ ጊዜያቶች ነበሩ። ፈቃደኛ አልነበሩ።
ስጀምር ያው ኳስን ስጀምር በመጀመሪያ ሰፈር ውስጥ ነው። ወንድሞቼ ኳስ ይጫወታሉ እና እነሱ እኔ ልብስ ያጅልኝ ምናምን ይሉኛል። ክረምት ያው ጭቃም ስለሆነ እና ለነሱ ልብስ በመያዝ ምናምን ከዛ ነይ ሰው ተጎርቶ ሲወጣ ምናምን ነይ በረኛ ግቢ ምናምን ነይ እንትን በይ ምናምን ይሉኛል። እና ዝም ብዬ ከነሱ ጋር ነው ሄጄ ሙሉ ደግሞ በራችን ፊት ለፊት ነበረ ሜዳ ነገር ነበረ ያኔ እንትን ማለት ነው እንደ ፉትሳል አይነት። ከዛን በሱ ምክንያት እንደዛ እያልኩ እየተጫወትና ሱቅ ስላክ ሰፈር ምናምን ሰው እየሮኩ ነው የሚሄደው ሁሌ ማለት ነው። እና ብዙ ልጆች ለምን ኳስ እንትን አትይም ምናምን ይሉኛል። ከዛን እሺ አንድ ልጅ አለች የኛ ሰፈር ልጅ እሷ ወደ ፕሮጀክት ይዛኝ ሄደች እና ፕሮጀክት ይዛኝ ሄደች አስመዘገበችኝ። በዛው ብዙም አልቆየውም ነበር ከፕሮጀክትም ማለት ነው። እና ትንሽ ቤተሰብ ጋር ደግሞ በጣም ጫና ነበር። ፋዘር እንትን አይልም ፈቃደኛ አይደለም። ጠፍቼ ነው ወደ አካዳሚ ሲሄድ ጠፍቼ ነው የሄድኩት ሳልናገር ማለት ነው። እሱ ለእናቴ ብቻ ነግሬያት በቃ ያለውን ነገር አስረድቻት ነው የሄድኩት እሱም ሳያቅ ማለት ነው። እና እሷም እንደማታውቁና አውርተው ትንሽ እንትን ተባብሎ ነበሩ። እና ከዛ በኋላ ነው ነገራቶች እንትን እያሉ ሲሄዱ ትንሽ እሱም እንትን እያለ መጣ። እና ያው እንደ እስልምናም ትንሽ ከባድ ነው። አባቴ መረብ ኳስ ተጫዋች ነበረ እና እግር ኳስ የሚጫወት ነበር እና እሱን እየተከተልኩ እየሄድኩኝ ነው ወደ ኳስ ውስጥ የገባሁት። መጀመሪያ ግን አደገኛ ሯጭ ነበርኩኝ። ውድድር ተካሄደና አይ ቲንክ 1500 ነው ምናምን ይባላል አይደል እንደዛና ብዙ ዙር ነው እና አላልቅ አለ ለአባቴ እና እንዞራለን አላልቅ ሲል እንደምንም አለቀና ሁለተኛ ወጣኝ። ከዚህ በኋላ ሩጫ ቢባላት ሮጭም አለኝ ማለት ነውና ሩጫውን ካስተወኝ በኋላ ወደ ኳሱ እንድገባ አደረገኝ። ከዛ በኋላ ነው በቃ ወደ ኳሱ የገባሁት እና ምንም ጫና የለም የሱ ብርታት ነው እና ቤተሰቦች ያን ያህል እንደዚህ ምናምን የለም። እሱ ሜዳ ካለ በቃ ልጁም አለች ማለት ነው። በፊት በቃ ገና ኳስ ስንጀምር ከልጆች ጋር ብዙ ጊዜያችን የምናሳልፈው በሜዳ ላይ ነውና ስንጮት ምናምን እናሳልፈውና ኢድ እንደነገ ሆኖ ያው ብዙ እንትን አትይም አይ ልጅ ስለሆንሽ ብዙም ቤተሰብ እንደዚህ ትኩረት ምናምን እንደዚህ ኢማን ኖሮሽ ምናምን እንትን አትይምና ሄዶ ተሰግዶ ተመቶ ምናምን ከዛ በኋላ ቤት ውስጥ ያለው ሴሪሞኒ ምናምን አላከብርም ነበር። በቃ ትምህርት ቤት ረፍት ስለሆኑ ተማሪ የሰፈር ልጆች ምናምን ወተን ሜዳ ኳስ እንጮታለን። ሜዳ በይ ሆነ ኮብልስቶን ነው መንገድ ነው ሰው ምናምን ያልፍበትና እየተጫወትን በቃ እየተጫወትኩኝ ከወንዶች ጋር ባንግል በበረኛው አጠጋ የሆነ ሴትዮ ታልፋለች። ከዛ እኔና አንድ ልጅ ተቀባበልና ሹት መታን። ከዛ ሴትዮዋን መታናት። ያ ባል የዛን ጊዜ ማለትና ትውስቴ በቃ የሱ አረሳውና መታናት። ኳሱን በቃ ወሰደችብን እቤት ድረስ። ይሄ እሷ ይሄ ወንድ ኮንሽ ወይ ማሳውቅ ይችን ልጅሽን አሳርፊ የተባለችበት እናቴ ትዝ ይለኛል። የግብ ጠባቂ ለመሆን ምንድን ያነሳሳሽ? የገባውበት ፕሮጀክት ውስጥ ግብ ጠባቂ አልነበረም። እዛ ፕሮጀክት ውስጥ ደግሞ ሙሉ ነበሩ። ስለዚህ ግዴታ ግብ ጠባቂ ነኝ ብዬ ነው መግባት ያለብኝና ያው ያለ ምርጫዬ እዛ ፕሮጀክት ውስጥ ለመግባት ግብ ጠባቂ ነኝ አልኩኝና ገባው ማለት ነው። በረኛ ላይ ያደርገኝ አስቦ እንደነበር ስላወቅኩኝ የሚያዘውን ኳስ ሁላ እንዲየሸሸው ምናምን ነበር እንትን እምለውና ያው ፍላጎቱ እንደሌለኝ ምናምን ተረድቶ ግን ደግሞ ምንም አማራጭ ስላልነበረው በሰዓቱ የዛን ቀን የነበረን ልምምድ ሰርተን ከጨረሰን በኋላ ጠርቶኝ በግል ያው ያለውን ነገር አስረዳኝ እንድቸገርለት ምናምን እንትን አለኝ እና ደግሞ በዛ ወቅት የነበረውን ውድድር ጥሩ በሆነ አቋም አሳለፍኩኝ። ከዛ በኋላ ውድድሩ ካለቀ በኋላ አሰልጣኙ በግል ጠራኝና ካለኝ ቁመት አንጻር በሰዓቱም ካሳየሁት ነገር አንጻር ጎልኪፐር በሆን ሞር ሰክሰስፉል እንደመሆን ነገረኝ። እሺ ውድድሩ በአንድ ቦታ እንደመካሄዱ እንግዲህ ከቤተሰቦቻችሁ ተለይታችሁ ነው የምትገኙት። ስለዚህ ቤተሰቦቻችሁ በያሉበት መልካም በዓል እንድትሏቸው መልካም መልእክታችሁን እንድታስተላልፉ እድሉን ልስጣችሁ። እናቴ በጣም ወድሻለሁ። እድሜ ዘላለምሽን ኑሪልኝ፣ ጤና ሁሉ ነገር ፈጣሪ እንዲሰጥሽ እመኛለሁ። በዓሉ የሰላም የደስታ እንዲሆንልሽ
መልካም ምኞቴ ነው። በጣም ነው የምወድሽ እናቴ። አጎቴ ጀማል ዳውል፣ በመቀጠል እናቴ አስያ፣ ለአያቴ እድጃ አህመዴ በጣም ነው የምወዳችሁ። ኢድ ሙባረክ። በጣም ለማከብረው ለውዱ ባለቤቴ የሱፍ ከድር ኢድ ሙባረክ፣ እንኳን አደረሰ። ለቤተሰቦቼና ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ላለሁ። ለመላው እስልምና ተከታይ በሙሉ ለ1446ኛው ኢድ አልፈጥር በሰላም አደረሰን ላለሁ። ለመላው ቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለሁሉም ለወንድም ለእህቶቼ በጣም ነው የምወዳችሁ። እንኳን አደረሳችሁ ተመልካቾች። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا